እኛ እያልን ያለነው በቅጠላ ቅጠሉና በዚህ በአለው ጥበብ በምትሉት ውስጥ ያለውን ተዋርሶ ነው። ቅጠሉ ያለ ተዋርሶ፣ ድግምቱ ያለ ተዋርሶ አይሰራም። እነሱን ተጠቅሞ መልካም ነገር ማድረግ እንቆልና ወይም ጥፋት ነው እንዴ? ቅጠላ ቅጠልን መጠቀም ኃጢአት ነው ወይ ጥንቁልና ነው ወይ አለ። ቅጠላ ቅጠልን መጠቀም ኃጢአትም ጥንቁልና አይደለም። በላይ እጽዋቶችን ጥናት አድርጌያለሁ። ማንም ላይ አይችልም፣ ማሳወቅም አይጠበቅብኝም ምንም እስካላደረኩ ድረስ። በጣም የሚገራርሙ እጽዋት እዚሁ በቅርቡ የምናገኛቸው ኢትዮጵያ ውስጥ የበቀሉ ኦርጋኒክ የሆኑ ሳይድ ኢፌክት የሌላቸው እጅግ ብርቅዬ እጽዋቶች አሉ። እነሱን ተጠቅሞ መልካም ነገር ማድረግ እንቆልና ወይም ጥፋት ነው እንዴ? አሁን እየተወያየን መሄድ ስላለብን ግዴታ ነው። ብዙ ቪዲዮ ካያችሁ በኋላ ብዙ ሰዓት ካያችሁ በኋላ መልስ ለመስጠት ከመጣሁኝ እያንዳንዱን ሀሳብ ማብራራት ስለማይቻል የግዴታ ትታገሱኛላችሁ። ለመስማት ሳይሆን መቸኮል ያለባችሁ ለማዳመጥ ነው። ማዳመጥ ማለት ደግሞ ቃል በቃል ነው እና ቅጠላ ቅጠልን መጠቀም ኃጢአት ነው ወይ ጥንቁልና ነው ወይ አለ። ቅጠላ ቅጠልን መጠቀም ኃጢአትም ጥንቁልናም አይደለም። እኛ እያልን ያለነው በቅጠላ ቅጠሉና በዚህ በአለው ጥበብ በምትሉት ውስጥ ያለውን ተዋርሶ ነው። ቅጠሉ ያለ ተዋርሶ፣ ድግምቱ ያለ ተዋርሶ አይሰራም። የትኛውም ደብተራ ይሄን አላደረገው። በእናቱ ዛር ከባህር ስቦ ካመጣው ከጫካ ከተለያየ ቦታ ላይ ከበረሃ ስቦ ካመጣው ከተዋረሰው መንፈስ አንጻር ነው የሚሰራው። እንደዛ ባይሆን ኖሮ ደብተራ የሚባሉት መርጌታ የሚባሉት ስርማሽ ቅጠል በጣሽ የሚባሉት ሰዎች ህይወታቸው እንደዚህ ምስቅልቅል ያለ የተበላሸ ባልሆነ ነበር። ቅዱስ ሚካኤልን የተዋረሱ ቢሆን ኖሮ ቅዱስ ገብርኤል መላእክትን ጠርተዋቸው ና እባክህ አብረኸኝ ስራ አግዘኝ ብለው ቢሆን ኖሮ ጠቢቡ ሰለሞን እግዚአብሔር ሆይ ጥበብን ስጠኝ ብሎ እንደለመነ ሁሉ በዛው ቢቀጥል ኖሮ ዓለም የት በደረሰች። ግን ከእግዚአብሔር ጥበብን ለምኖ መጽሐፈ ነገሥት ላይ ከ200 ከ300 ማለት ከ3000 ከ2000 ከ3000 በላይ የእጽዋትን ጥበብ ተሰጠው እያለ አመሰግናለሁ ጂ&ኤፍ ፋሚሊ እግዚአብሔር ያክብርልኝ እያለ እየተናገረ እሱ ግን በእግዚአብሔር ቤተ መቅደስ ፊት ለፊት ምን ሰራ? ጣዖት ቤት ለዕቁባቶቹ፣ ለሚስቶቹ፣ ለውሽሞቹ አጠቃላይ በዝሙት አብራቸው ለሚተኛ የግብፅም የሌላም የሲዶና የአህዛብ ሀገር የአሞራውያን ሴቶች አምጥቶ አግብቷቸው ስለነበር ለነሱ ጣዖት ቤት ሰራላቸው። ለምን? ዕውቀትን ፍለጋ። ልክ መጽሐፈ መክብብን ስታነቡት ብዙ ሄድኩኝ ይላል፣ ብዙ ሞከርኩ ይላል። ያ ማለት ልክ ዛሬ ስርማሽ ቅጠል በጣሽ ሆነው የማይገቡበት ጫካ ገደላ ገደል ሄደው ቅጠላ ቅጠል ለማምጣት እንደሚሞክሩት ብዙ ሞከረ፣ ብዙ ቻለ፣ ብዙ ነገር አረገ። ግን ያ ሁሉ ነገር ከእግዚአብሔር ነው የለየው፣ አልጠቀመውም። የሚጠቅም ቢሆን ኖር ቤተክርስቲያን አልኳችሁ እኮ በአውደ ምሕረትም በኮርስም ይሄን ትምህርት በሰጠችው ነበር። እና ይሄ ልጅ በዚያ አጋጣሚ መሀል ላይ እንዳቋረጥ ያስገደደኝ ሲያወራ ስሜቱን ተረዱት። የሚያወራበትን አክሰንት እንደምንም ብሎ ተቆጣጥሮ ነው የሚያወራው እንጂ ውስጡ ባለጌ ነው። ማለት ሚዲያ ስለሆነ ምናምን ክፉ ላለመናገር ጥረት ያደርጋል እንጂ ውስጡ ባለጌ ነው። ይሁን ሹልክ ብሎ ሊወጣ የሚፈልግ ነገር አለ። በጣም ተናዶ ነው የሚያወራው። ውስጡ አብሮ መንፈሱም ያወራል። እንትን አለበት፣ ኢጎም አለበት። ኢጎ ማለት ይሄ ድንፋታ የሚባል ነገር የኔ ሐሳብ ትክክል ነው ዓለም ተሳስታለች አይነት ነገር ሲስተም እንደዛ አይነት ነገር ውስጥ ነው ያለውና ይሄንንም ጸባዩን እያያችሁ እንድታዳምጡት ነው የምፈልገው። በምን አንግል ነው የምንረዳው? እንዴት ነውስ የነጮቹን ጫና መቅረፍ የምንችለው? እነሱ እኮ ከኛ በሰረቁት ቅርጻቅርስና ከኛ በሰረቁት ዕውቀት እነሱ ዛሬ ማንም የማይደርስባቸው ቦታ ላይ ከፍታ ላይ ተቀምጠዋል። እስከ መቼ ነው እኛ ግን ራሳችን በራሳችን እየተኮረኮምን እስከ መቼ ነው የምንቆየው? መሆንስ አለበት ወይ? ከዚህ በኋላ ላለው ጄኔሬሽን እውነት ጥበብን በዚህ መልኩ እያቆሸሽን ነው ወይ የምናስረክበው? እየሳፈርን ለምን እናሳፍረው? ብዙዎች የምታውቁት አንድ ዝግጣ ወይም አንዳንድ አካባቢ ዝግጣ ይባላል። የሱ ቆይ ስለ ዝግጣ ትመጣለህ። እንግዲህ ደብተራዎችን ስለተቃወምን፣ ስርማሽ ቅጠል በጣሾችን ስለተቃወምን ጥበብ የሚሉትን መጽሐፍ በተለይ መፍትሔ ሥራይ ብሎ ስሙን ይጠቅሳል። መፍትሔ ሥራይ የሚደግፍ ሰው ነው። አውደ ነገሥትን፣ መጽሐፈ ቆጵርያኖስን፣ መርብብተ ሰለሞን፣ ሌሎችም የድግምት መጽሐፍቶችን የሚደግፍ ሰው ነው። እንግዲህ
እንደ ጥፋት አርጎ የቆጠረው ነጮች የሚሰጡን የምትቀበሉት ብሎ እንደምንቀበል አድርጎ ነው የሚያስበው። እንደገና ደግሞ እዚህ ያለውን ስንቃወም አጠቃላይ ቤተክርስቲያን እንደሰጠችን አስመስሎ ነው ወይም ደግሞ የኢትዮጵያ ትክክለኛ ሀብቷ ነው ብሎ ነው የሚያስበው። ይሄን አመለካከቱን ይዞ ነው እንግዲህ የሚያወራው ማለት ነው። እሱ ልብ ውስጥ እንዳልኳችሁ ሌላው ስህተት ነው እሱ ትክክል ነው ብሎ ስለሚያስብ ሁሉንም በአንድ የመፈረጅ የመጨፍለቅ ነገር አለ። በየጸበሉ ቢሄድ ማነህ ተብሎ ሲጠየቅ መንፈሱ ደብተራ ነኝ እያለ ስሙን ጠርቶ ከመሪጌታ ገሌ ከዚህ ቦታ ነው የመጣሁት እንዲያርጎ ነው የላከኝ ብሎ የሚለውን ቢሰማ ምን ሊል ነው? እና ጥበብ እየተባለ በየቦታው የሚሰጠውን ነገር ቤተክርስቲያን እስቲ ትክክለኛ ጥበብ ቤቱ ነው መጥፎ ጥበብ ደግሞ የትኛው ነው ብላ አደባባይ ላይ ልክ ካቶሊኮችና ኦርቶዶክስን ለመዳኘት ቦሩ ሜዳ ተብሎ እንደተባለው ለመዳኘት እስካልወጣች ድረስ ለምንድን ነው በዚህ ጉዳይ ላይ ሁልጊዜ የሚጮሁት? ቢዝነሳቸው ቀነሰ። እግዚአብሔር ይሄን ነገር እያጠፋባቸው መጣ። ከዛ አንጻር የነጮችን አሰራር ወደኛ እየለጠፈን ያለው ማለት ነው። ወደኛ እያዞረን ያለው ነጮች ያመጡትን ተቀብለናል፣ እዚህ ያለውን ደግሞ አልተቀበልንም ብሎ ድፍን አድርጎ ነው የሚናገረው። እና ይሄ ካነበባቸው መጽሐፍ አንብቦ ነው የመጣው። በዚህ ስራ ብዙም አልሄደበትም። ገና ምንድነው የሚባለው ጀማሪ ክርስቲያን ከጳጳስ ይበልጣል እንደሚባለው ሌላም እንደዚህ ብዙ ተረት አለና ምን እረኛ ከብት ያስተኛ ይባላል አይደለ? ጀማሪ እረኛ ነው አዲስ እረኛ አይደለ? አዲስ እረኛ ከብት ያስተኛ ይባላልና ምን እየተማማራችሁ ነው ያላችሁት? እስቲ እናንተ አሁን እየሰማችሁት እኛ ከዚህ ትምህርት የተጠቀምነው ይሄንን ነው። የዘላለም ህይወትን ለመውረስ ከሆነ የዘላለም ህይወት፣ ምድራዊ ሐሳብ ከሆነ ምድራዊ ሐሳብ ነው። አሁንም እስካሁን ድረስ ጭንቀት ብቻ የምናወራ ከሆነ ስለ ጭንቀት ነው። እውነተኛው ነገር ጻፉ። ሁሌ ስለ ጭንቀት የምንማማር ከሆነ መፍትሄ የሌለው ከሆነ የምንማማረው ማለት ነው። እና በጣም የሚገርመው ነገር ራሱ ነው ስም የሚሰጠው። ልክ ፕሮቴስታንቶች እኛን ምን ይሉናል? ማርያምን እኛ እንደምናመልካት አድርገው አስበው ከዛ ስዕል አያስፈልግም፣ አማልክት አያስፈልጉም፣ ስንት አማልክት አሉ፣ ሚካኤል፣ ገብርኤል፣ ማርያም፣ ቅዱስ ሚካኤል ምናምን እያላችሁ ትላላችሁ ይላሉ። እኛ ግን አማልክት ብለናል ወይ ነው። ስም የሰጡም ራሳቸው ናቸው፣ መልስ ሰጪዎቹም ራሳቸው ናቸው። እና አጅሬው ልክ እንደዛ ነው። ፍሬ ሰባቱ ፍሬ አወሳሰዱ ቀጣይ እናወራለን። ሰባቱን ፍሬ ወስደው ኖርማል ከ2 እስከ 4 ሰዓት በሚቆይ እንደማደንዘዣ ይጠቀሙ ነበር አባቶች። አሁንም በየደጁ የሚገኙ እጽዋት ነው። ሰባቱን ፍሬ ወስደው የተለያየ የሀበሻ መድኃኒት ሲወስዱ ምንም ስሜት እንዳይሰማቸው ከ2 እስከ 4 ሰዓት መቆየት ይችሉ ነበር ይላል። እሱን ወስደው ግን ዳይክሎና ፕራማዶል ብለው ፕሮዳክት አድርገው ሲያመጡልን በጸጋ ነው የምንቀበለው። አንዳንድ የተለያየ ፕሮቴስታንት እምነት ተከታዮች ምናምን በጣም የሚያቆሽሸው ይሳደባሉ። ኦርቶዶክስ እንደዚህ ነው ከጥንቆላ ከስርማሽነት። ወዳጄ ያ ፕራማዶልና ዳይክሎ ወይም ሆስፒታል ስተኛ ማደንዘዣ ተብሎ የሚወጋህ ያ አንተ የምታቆሽሸው አንተ የምትሰድበው የዝግጣ ፍሬ ነው። እሱ ፕሮዳክት ተደርጎ ሲመጣልህ ገዝተህ ከፋርማሲ በጸጋ ትወስደዋለህ። እኛ ግን ኦርጋኒክ ሳይድ ኢፌክት ምንም አይነት መርዛማነት ሳይኖረው ብንሰጥህ ስማሽ ቅጠል በጣሽ ብለህ የኛን ስም ታጠፋለህ። የእናንተን ስም አይደለም። እናንተ ራሳችሁን ችላችሁ የተዋረሳችሁ ናችሁ። ምናልባት አንተ እንግዲህ ራስን ከነዛ እኔ አሁን ይሄን ልጅ ይዋረስ አይዋረስ ከንግግሩ ግን ማወቅ ይቻላል። ምናልባት ዝም ብሎ ቲዮሪቲካሊ አንብቦ ብቻ የመጣ ከሆነ ልክ አብረን እንደምረዋለን፣ ደምረን ነው የምናወራው። አሁን ምን እየተከናወነ እንደሆነ አያውቅም። የኢትዮጵያ ሕዝብ ላይ ይሄ ሰው ችግሮቻችሁን አያውቅም። በዚህ በደብተራ መንፈስና በጥንቆላው በኮኮ ቆጠራው በየቤቱ የሚፈርሰው ትዳር የብዙዎች ትዳር መፍረስ ብቻ አይደለም፣ የልጆችም አጠቃላይ ለሃይማኖት መደበላለቅም ለሀገሪቱ መደበላለቅም ምክንያት የሆነው የቤተ ክርስቲያን የጀርባ ቅማል የተባለው ይሄ ስርማሽ ቅጠል በጣሹ ደብተራው እንደሆነ አልገባውም። ያንን ስንናገር ግን ጤና አዳም አያስፈልግም፣ አሪታ አያስፈልግም፣ ዳማከሴ አያስፈልግም እያልን አይደለም። ይሄ ምን ችግር አለው? ይሄን እንኳን አይደለም እኛ ቅጠሉ ላይ ያለውን ፈውስ እንኳን አይደለም ያልነው። ለምንድን ነው ከቅጠሉ ጋር አብሮ የበናፍስት ስም የሚጠራው? ትልቁ ትምህርታችን አብሮ ለምን ተዋርሶ ገቢሩን ተመልከቱት። የትኛውም አይነት መፍትሄ ስራ ውስጥ ያለው ነገር ገቢሩን በኋላ ተሰሙታላችሁ፣ ሲያደበላልቅ ተሰሙታላችሁ። የትኛውም
የመፍትሄ ስራዬን የሚደግም ደብተራም ሆነ አውቃለሁ የሚል ጥበበኛ ሰው ያልተዋረሰ የለም። ሰይጣንን በደንብ አድርጎ ተዋርሶታል። እኔ እኮ አብሬያቸው እኮ ነው የኖርኩት። በደንብ ነው የማውቃቸው። ምናልባት ይሄ ልጅ ከሚያውቀው በላይ ብዙ ነገር አውቃለሁ። አንደኛ ታማሚም ነበርኩኝ፣ ተጎድጂም ነበርኩኝ። አለባቸው ተብሎ የሚታሰቡ ጥበበኛ ናቸው ተብሎ ከሚታሰቡ እኔ ዋናው ነኝ። ልንገራችሁ፣ የእነሱ ቤተሰብ ልጅ ነኝ። እያንዳንዱን አካሄዳቸውን አውቀዋለሁ። የሚሰሩትን ስራ ንስሐ ገብተው ደግሞ እንደዚያ ይሄ ምንም ነፃ የሆነው ሳይሆን ራሳቸው ደብተሮቹ ንስሐ ገብተው ደግሞ ወደኛ ትምህርት ሲመጡ ሲመለሱ የሚያወሩትን ደግሞ ስሙ። የሚያወሩት ምንድነው? በደንብ ተዋርሶ እንዳለበት፣ የአጋንንት ስራ እንዳለበት፣ ከፊት ከውጭ እንደሚታየው አይደለም። ውስጥ ሲገባ ሌላ ነው ጉዳዩ። ስንት ድብልቅልቅ ነገር አለበት ውስጡ። አሁን እዚህ ሊገልጸውም አልችለው። አብዛኞቹ አዲስ አበባ ውስጥ ያሉ አብያተ ክርስቲያናት አለቃዎች፣ በየክፍለ ሀገሩም ያሉት ትልልቅ አድባራት የሚባሉ አለቃዎች ያለ ተዋርሶ ያችን አብሾና ፍልሆ አልተጠቀሙባትም። የሚገርማችሁ ቅጠላ ቅጠሉ በራሱ እኮ የቤተ ክርስቲያን ሀብት ሊሆን ይችል ነበረ። ምክንያቱም ቤተ ክርስቲያን ይህን ተንከባክባ ማሳለፍ ትችላለች፣ መብቷ አላት። ባለስልጣንም ነበር መሆን የምትችለው። ለምንድን ነው ወደ ጎን መተው ያስፈለገው? ዋናው ሶርሱ ምንጩ ዋናው ሲቀዳ ቅጠሉ ያለ ተዋርሶ ስለማይሰራ ነው ትውት ያደረገችው። የማይሆን ስለሆነ ነው። እንደና አቡነ አብርሃም የመሰሉ አባቶቻችን ይሄንን ስርማሽ ቅጠል በጣሹን ሸንቆር የሚያደርጉበትን ቃላት ጣል ሲያደርጉልን በተወሰነ መልኩ እኛ ትንሽ እንጽናናለን። ምንም እንኳን ያየሁት ነገር የሚያጽናናኝ ቢሆንም በዚህ ቅርብ እኮ ነው። እዚሁ ጉርሾላ ቤተክርስቲያን የስሙ መጥቀስ አልፈልግም። ንስሐ አባቷ ጋር ንስሐ ልትገባ ሄዳ ያደረጓትን ነገር ብትሰሙ በጣም ይገርማል። ጥበበኛ ነኝ ብለው ነው የሚያስቡት። ብዙ ሰው እሳቸው ጋር ይመጣል። የቤታቸው የሌለ ተአምር የለም፣ የሌለ ነገር የለም። እንደሳቸው እንዲያውም ቅጠሉን የሚያውቅ የለም። በጣም የሚገርሙ ሰውዬ ናቸው። ቅጠሉን መጫኛ በማቆም በቃ የፈለጉትን ነገር ያደርጋሉ። እቃ ኮተት ሰብስበው አየር ላይ ማንከባለል ይችላሉ። እቃ ከመሬት አንስተው ዛፍ ላይ መስቀል ይችላሉ ተብሎ የሚታሰቡ ሰውዬ በአንዲት 18 ዓመት በሞላት ሴት ልጅ በዝሙት ወድቀው ከዛ እሷ ደግሞ አፏን እንድትዘጋ እኮ ነው የሚገርማችሁ። መተት ልከውባት ቤተሰብ ደግሞ ጸበል ቦታ ይዟት ሄዱ። ማነህ ሲባል አባ ገሌ ነኝ። አያሳፍርም? ጥበብ ተብሎ የነበረው ምንድን ነው እሱ ሲባል አይ ያዝኩ ወይኔ ይላል። ልጅቷ ደግሞ አፍን ዝጋ የተባለ መንፈስ ተልኮባት እንዳለ አታውቅም። በቃ እንትን አሰቃይቷቸው ነው፣ ዝሙት አሰቃይቷቸው ነው፣ ተቸግረው ነው ብላ አዝናላቸዋለች። በርኩስ መንፈስ አስተሳሰብ ማለት ነው። አዝናላቸዋለች። ወዳ እኮ አይደለም እኮ ተይዛ ነው፣ መስተፋቅርም ተደርጎባትም ጭምር ነው። እና በየጊዜው እየሄደች ትንደባለላለች። ከዛ መጨረሻ ላይ ቤተሰብ በግድ ይዟት ሄዶ ነው የተጠመቀችው ጸበል በግድ። ከዛ ስለ ማንነቱ ሲናገር ይገርማል። ልጅቷ ይሄን አታውቅም። ሰውየውን በቅርብ ርቀት አታውቃቸውም። በንስሐ አባትነት ብቻ ነው የምታውቃቸው። ታዲያ እንዴት ወደኋላ ሄዶ ምን አይነት ማንነት እንዳሳለፈ እንዴት መንፈሱ እንደተዋረሰ ደብተራው ራሱ በልጅቷ ላይ ሆኖ ያወራል። የሚገርማቸው ስርማሽ ቅጠል በጣሽ እንዴት እንደነበረ እንዴት አድርጎ እንደመጣ ምናምን ይናገራል። ከዛ ያንን ሪከርድ የተደረገውን ነገር ወስደን ለሰውየው አሰማናቸው በግድ ይዘን። ከዛ ሁልሽም ጠብቂ እያንዳንድሽ ቆይ መጨረሻ ላይ ይሄን አሰምቶ ነው እንኳን ጭምት አይሉ እንደው ትንሽ እንኳን አይደነግጡም ስንላቸው ለምን ብዬ ጥበብ እኮ ነው እንዴ በጸበል የሚያዝ ጥበብ አለ እንዴ? በጸበል የሚያዝ ጥበብ እንዴ? ምን የት ሀገር ነው በጸበል የሚያዝ ጥበብ ያለው? ጸበል የሚያከሽፈው ጥበብ እኮ እግዚአብሔር እኮ አይደለም ማለት ነው ስንላቸው ሌላ ነው የሚናገሩት። እያንዳንድሽ ቆይ አሳይሻለሁ። ታዲያ ይሄ ነው ጥበብ? ከእግዚአብሔር የተሰጠ ጥበብ ይሄ ነው? ቅጠሉ ብቻውን እንኳን ሊሰራ ይችል ነበረ። ለምን ተዋርሶ አስፈለገ? ቅጠሉ ብቻውን ግን አይሰራም። ምክንያቱም ውሸት ነው። ልክ እንደዚህ ልጅ የሚቀደዱት ማለት ነው። አሁን እቺ ልጅ ድና ተፈውሳ ለቤተ ክርስቲያን ወስደን ይሄንን አሳየንና ተጠራ። ይሄ ሰውዬ አሳየን፣ ተደውሎ በሰዓቱ ተጠራ። እቺ ልጅ ብትታመም ብትጎዳ፣ በእሷ ዙሪያ ያሉ ሰዎች ቪዲዮን አምጥተው ያሳዩ ሰዎች ችግር ቢገጥማቸው በዩቲዩብ ፎቶውን ቢለቁ የለንበትም። ቤተ ክርስቲያንን በማሰደብ ግን ከስራ ትባረራለህ። ትልቅ ሰው ናቸው። ከስራ ይባረራሉ፣ ይቀጣሉ፣ ይታሰራሉ ተብሎ ተነገራቸው። የሚያስር ህግ ስለሌለ እንዴት ልባቸው እንደነፉ ብታያቸው በጣም የሚገርም ነው። ማለት መንፈስን
ልከዋል ተብሎ ስለማይታሰሩ ማለት ነው። ከስራ መባረራቸው ግን እርግጥ ነው። ሞልቷል፣ ስንት ጥበብ የሚፈልግ ሰው ይመጣል፣ ችግር የለውም ብሎ ነው የወጡት ከዛ ቢሮ። ይሄ ነው ተዋርሶ ውስጥ ያለው ትዕቢተኛ ያደርጋል። አፍንጫ ይነፋል፣ ደረት ይነፋል፣ ይጎፈንናል። በቃ እንደዚህ ሲናገሩ ራሱ ልክ አይደሉም። ያ ነው ውጤቱ፣ መጨረሻው ይሄ ነው። እንዲህ አይነቱ ካባ የደረበ እንዲህ በእንደዚህ አይነት ህይወት ውስጥ ሆኖ አራት አይና የተባለ በእንደዚህ አይነት ማንነት ውስጥ ሆኖ ሊቅ የተባለ ሰው ነው ታዲያ ቤተክርስቲያን ነገ ከመናፍቃን የሚያድናት? የንስሐ ልጃቸውን ንስሐ ልግባ ብላ ሄዳ የንስሐ ልጃቸውን ከንፈር ስመው ከክብር አሳነሰው አዋርደው ድንግልናዋን ወስደው አበላሽተው ነው ታዲያ እኚህ ሰውዬ ይሄ ጥበብ ለቤተክርስቲያን የሚጠቅማት? አዎ እናውጣ ካልን እኮ በጣም ብዙ ሚስጥር ማውጣት ይቻላል እኮ። በዚህ አንድ ተራ ሰው ምክንያት እኔ ብዙ ቪዲዮ አላወጣም ብዬ ነው እንጂ ስንት ጉድ እኮ ቪዲዮ ማሳየት እችላለሁ። እኛ ጋር የዚህ ዩቲዩብ ቻናል ትልቁ ጉዳይ ምንድነው? ዋናው የነፍስ ጉዳይ ነው፣ ስለ ስጋ አይደለም። ስንፈተ ወሲብ ገጠመኝ እንደዚህ ያርግኝ፣ ሳልመጣብኝ አይኔ እንደዚህ ሆነ፣ ኪንታሮት ወጣብኝ፣ ለእድር ለቁብ ምናምን እንደዚህ የሚደርስን ምናምን ተብሎ መርጌቶች ቴሌግራም ላይ እንደሚያደነቁሩን እሱን ፍለጋ አይደለም እኛ ይሄን ትምህርት የምንማማረው። የዘላለም ህይወት ለመውረስ ነው። የዘላለም ህይወት ለመውረስ ደግሞ ከአጋንንት መላቀቅ አለ፣ ከእግዚአብሔር ጋር መገናኘት አለ፣ ስጋ ለነፍስ ማስገዛት አለ። ያን በማድረግ ውስጥ ደግሞ ብዙ ሂደት ብዙ ፍልሚያ አለ። ያንን ፍልሚያ እኛ በጸጋ ተቀብለነዋል እንጂ እንደ መከራ አንቆጥረውም።